ሁል ጊዜ ቪዲዮ ሰራለሁና የሆነ ነገር ማለቴ የሆነ መስራት ካለብኝ ቪዲዮ ሰራለሁና መስራት ካለብኝ ዛሬ ግን የእናቶች ቀን ነውና ቪዲዮ አለመስራት አልቻልኩኝም። ያው ታውቃላችሁ ይሄን ቪዲዮ በተለይ ሚዲያ ላይ ወጣችሁ ስለ እናታችሁ እናት ምንም ብታጠፋ ሚዲያ ላይ ወጥቻ አልከሳትም። ምናልባት ብዙዎቻችሁ አሁን እንደዚህ ፖስትም ሳደርግ ስጥፍ አንዳንድ ነገር እንዴት ምናምን ሁሉም ቤተሰብ አንድ አይደለም እኮ ምትሉ ልጆች አላችሁ። አይኑ አውቃለሁ ሁሉም ቤተሰብ አንድ አይደለም። ስንዴ ውስጥ እኮ እንክርዳድ አይጠፋም አይደለ? ስንዴ ውስጥ እኮ አሁን ስንዴ ተዘግቶ እኮ ስንዴ ነው እንጂ የምትአጭዱት ጤፍ አይደለም። ግን ጤፍ ውስጥም የሆነ ነገር ታገኛላችሁ፣ ስንዴ ውስጥም የሆነ ነገር ታገኛላችሁ። ልክ እንደዛ ነው። ሁሉም ቤተሰብ አንድ አይደለም። እና እናቴ ለእኔ እውነት ለመናገር ምንም እኔ ይሄ ገንዘብ መስጠት ሊሆን ይችላል፣ ወርቅ መግዛት፣ ቤት መግዛት፣ መኪና መግዛት ምናምን አይደለም። ሁሉም አላፊ ነው። በነገራችን ላይ ያው እኛ ይመስለናል እንጂ እኔ ብዙ ጊዜ ምንድን ነው የማስበው፣ አሁን በቃ እያደግኩ እየበሰልኩ አድጌያለሁ፣ ግን አልበሰልኩም ነበርና የሆነ እኔ እድሜ ማለት እስከተወልጄ ነፍስ እስካወቅኩበት ድረስ እኔ እናቴን በእርግጥ እስከምችለው ድረስ አገልግያታለሁ ብዬ ነው የማስበው። ለምሳሌ በልጅነታችሁ መታዘዝ የሚባል ነገር አለ። ገባችሁ? ታዘው ደግሞ አለመታዘዝ መታዘዝ የማይፈልጉም ልጆች አሉ፣ እናቶቻቸውን ያልታዘዙ ማለት ነው። እና ግን እኔ በልጅነቴ እስከምችል ድረስ እናቴን አንድ ቀን እምቢ ብያት አላውቅም። ማለት ልጁ ናቸው። አሁን ይሄን አምጡ ስትባሉ እምቢ ትሉ የለ የሆነ በቃ አለን። እኔ ግን እሺ ነው ሁሉን ነገር፣ ሁላችንም እሺ ነው የምንነገው ልጆች በሙሉ ማለት ነው። እና እኔ ማለት አይደል ነው አሁን የምነጋችሁ ነገር ካደኩም በኋላ እሷ ያስደስታታል ብዬ የማደርገውን የማስበውን በሙሉ አድርጌላታለሁ። ግን ምንድነው እኔ ያ ሁሉ አድርጌ ግን ይሄ ገንዘብ መስጠት ሊሆን ይችላል ምናምን፣ ግን የሚያስደስተኝ እኔንም እሷንም አብረን መሆን፣ በቃ አብረን ቁጭ ብለን እናቴ ጋር የሆነ እንዴት ኢትዮጵያ ስትሄዱ ደስ እንደሚላችሁ እናንተ በቃ ሀገሬ ሊገባ ነው ብላችሁ ደስ አይላችሁ? ከዛ ደግሞ እናት አባታችሁ ጋር ስትሄዱ እና እናቴ ደግሞ ሁል ጊዜ በቃ ይሄ እኔ እንጃ ብቻ አላውቅም። ሰረ እናት እኮ እናት ማለት እኮ ያለምንም ነገር በቃ አለ አይደለ? ሰላም እንዴት ናችሁ ውድ የሀገሬ ልጆች? ይቅርታ ሰላምታውን ረሳሁት። እንዴት ናችሁ? ደህና ናችሁ ወይ? ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ጊዜ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ የእናቶችም ቀን ስለሆነ እንኳን ለእናቶች ቀን አደረሳችሁ። እናት የሆናችሁ በሙሉ መልካም የእናቶች ቀን። እናት ደግሞ ያልሆኑ እግዚአብሔር ደግሞ ወደፊት እንግዲህ እናት ለመሆን ያብቃን። በተለይ ከስደት መልስ አገራችሁ ገብታችሁ በእናታችሁ ቤት ተሞሽራችሁ በእናታችሁ እጅ ለመታረስ ያብቃችሁ። አሜን በሉ። እንግዲህ ዛሬ የእናቶች ቀን ነውና እንኳን አደረሳችሁ ለእናቶች ቀን። እኔ ዛሬ ሰረናቶች ማለት እኔ አሁን ሰረናቴ ይሄ ነው ብል አይበቃም ቪዲዮ መስራት። ይሄ ማለት አንዳንድ ጊዜ ምን አስባለሁ መሰላችሁ፣ በተለይ እኛ ቤት አሁን እናት የሆኑ እህቶች አሉኝ እና እናንተም እንኳን የእናቶች ቀን አደረሳችሁ እህቶቼ። እኔ እህቶቼንም እናቴንም መልካም የእናቶች ቀን። ሲቀጥል ደግሞ እናት ቃል ራሱ ያንሳል እና በብዛት ታዩ ከሆነ ሚዲያ ላይ የእናቶች ቀን፣ የአባቶች ቀን፣ የሴቶች ቀን ይከበራል ማለት እና የእናቶች ቀን በጣም ይደምቃል። የእናቶች ቀን በተለይ ደግሞ ሞር ወንዶቹ በቃ ለእናታቸው ያላቸው ፍቅር ማለት ወንዶቹ ይፖስታሉ በእናቶች ቀን። በአባቶች ቀን ደግሞ ሴቶች ናቸው የሚበዙት በብዛት። እኔ የተመለከቱና ያየሁትን ነው። ሚዲያ ላይ በጣም ድምቅ የሚለው የእናቶች ቀን ሲሆን ነው ሚዲያ ላይ ማለት ነው። እና ያ ማለት አይደምቅም፣ አይፖሰትም። እኔ በተረዳሁት እኔ ባየሁት ነው ይህንን የምነጋችሁ ማለት ነው። ሌላው ደግሞ እኛ የገጠር ልጆች በተለይ እኔ የገጠር ልጅ ነኝ እና የእናት ቀን አላቅም፣ የአባት ቀን አላቅም፣ የሴቶች ቀን አላቅም። ሁላችንም አናቅም በነገራችን ላይ እና እኔ እውነታውን ነው የምነግራችሁ። ምክንያቱም ተወልጄ አድጌ ነፍስ አውቄ ከተማ እስከመጣሁ ድረስ የእናቶች ቀን የአባቶች ቀን አላቅም። እውነቱን ለመናገር ግን በልጅነቴ የአባቴን እግር እያጠብኩኝ እናቴን እየታዘዝኩ ታላቆችን እየታዘዝን እንደውም እኛ ቤት ታላቅ ልጆችና ታናሽ ለምሳሌ እኔ እህቶች ጋር ቁጭ ካልኩኝ እኔ ታናሽ ስለሆንኩኝ እኔ ነኝ የምታዘዘው። እኔ ታናሽ ይሄን አንጭ የምባለው። አባት ደግሞ
ማለቴ አባታችንም እንደዛው ማለት ሶስተኛ ነኝ እኔ በነገራችን ላይ እና በጣም ነው የምወደው ሶስተኛ ልጅ መሆኔን ማለት ነው። ለምን ነው ታውቃላችሁ? ታናሽና ታላቅ አይስማሙም ይባላል። ግን እኔ ታላላቆችን በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ እነሱም እንደዛውና ነገር ግን ታላቅ አግብታ ስትወጣ ከዛ ቀጣይ ያለች ደግሞ ትምህርት ስትሄድ ሌላ ሀገር እኔ ቤት ቀረው። እኔ ደግሞ ታናናሾቼ ቢቆጡኝም ቢሰድቡኝም ያው መቼም ቢሳደባሉ ታናናሾች በቃ አንቺ እንትን ይሄንን አሰጨኝም ታውት እናታችን ትቆጣል ማለት አለ አይደለ? የሆነ ነገር ፈልገው እናንተ ሳሰጡ እነሱ ይሳደባሉ ወይ ደግሞ ሊመቷችሁ ሁሉ ይችላሉና እኔ ደግሞ ታናናሾችን ቅብጥ ነው ማደርጋቸው ከድሮ ጀምሮ ማለት ነው። የሆነ ነገር ከፈለጉ ሰጣቸዋለሁኝ። ከዛ ለምን አጠፉ፣ ለምን እንደዚህ ሆነ፣ ለምን ተሰበረ፣ ለምን ወደቀ፣ እናቴ ካለችኝ እኔ ነኝ ያጠፋሁት ነው የምለውና አስታውሳለሁ። ታናሼ ነው እና ከጓደኛው ጋር የሆነ ጥፋት አጠፋና ከዛ ሄዱ። እነሱ ጥፋታቸውን አጥፍተው ሄዱ። እንዳልኳችሁ እኔ ታላቅ ነኝ፣ ሁለቱ ሄደዋል። እኔ ወጥተዋል ከቤት። እኔ ሴት ልጅ ሶስተኛ ታላቅ ነኝና ከዛ ታናናሾች አሉና ወንድሜ ከጓደኛው ጋር የሚያጠፋውን አጥፍቶ ወጣ ከቤት። እኔ ደግሞ እናቴ ቤተክርስቲያን ሄዳ ከቤተክርስቲያን መልስ ቡና አፍርቼ ምን ብዬ እዛኛው 2 ቤት ነበረን ያኔና ያው ገጠር ታውቃላችሁ 2-3 ቤት ነው ያለን። የሚኖራቸው እንደዛ ነው። ለምን ቦታው የራሳቸው ስለሆነ እዛ ጋር ኩሽና ይሰራሉ፣ እዛ ጋር ትልቅ እንደዛ ስለሆነ የሆነች እናቴ ምግብ ሰርታ ወጥ ሰርታ ጠላ ጠምቃ የሆነች ቀዝቃዛ ቤት አለች። እዛ ነው የምታስቀምጠውና ቅዝቅዝ ነው የምትለው። እኔ ያችን ቤት እስካሁን ድረስ በጣም ነበር የምወዳት፣ ግን አሁን ፈርሷልና ፈርሳ ሌላ ቤት ተሰርቷልና ከዛ እዛ ብቻ ጥፋት አጠፉ። ከዛ እናቴ እኔ እየየ ነው በቃ ለቅሶ ማለት ነው። ልክ እናት እንደመጣቻት ልጅ በጣም ነበር ሳለቅስ የነበረው። ከዛ በኋላ እናቴ መጣች ከቤተክርስቲያን ከአጎቴ ልጅ ጋር ምን ተፈጠረ ስትል እንደዚህ ከዛ ያጎቴ ልጅ ታዲያ እነሱ ባጠፉት አንቺ ምን ቤት ነሽ ለምን እንደምታለቅሽው አንቺ ምናምን አለኝ ማለት ነው። ከዛም በኋላ እናቴ ታዲያ ለምን በቃ እንደውም እኔ በነገራችን ላይ ለምን እንደው አላውቅም ከድሮ ጀምሮ ማርቀስ ይቀናኛል። በቃ ይሄ ፍላጎቴን በደንብ አልናገርም። አሁን ላይ ሳስበው በቃ የሆነ ነገር ፈልጌ አባቴ እንደዚህ ፈልጋለሁ እናቴ እንደዚህ ፈልጋለሁ ብዬ አልናገርም። ማርቀስ ይቀድመኛል። ማርቀስና ሁሌ አክስቴ ራሱ በጣም ነው የሚገርማትና እንደው አንቺ ምንድነው የምታለቅሽው እንደው በቃ አላውቀውም። እና ያ ነገር መሰለኝ አሁንም ስደት ላይ መጥቼ ኢትዮጵያ ሲሄድ ነገሮችን ከመናገር ይልቅ ከማስረዳት ይልቅ በእንባ ነው በቃ። እና ብዙ ጊዜ እንደዛ ነኝ እኔ። እና ምን ልላችሁ ፈልጌ ነው እኔ በህይወቴ እንደዛ አድርጌ እናት አባቴን በስነ ስርዓት ነው ታዝዤ እዚህ የደረስኩት። ግን አሁን ላይ ያ ሁሉ ገንዘብ ያ ሁሉ ነገር ለእናቴ ባደርግላት ምንም አያስደስተኝም። እውነት በቃ ከሷ ከጎኗ ሁኜ ካጠገቧ ሁኜ ቀሪ እድሜን ቀሪ ዘመኔን መኖር ነው የምፈልገውና እኔ እናቴ ከእኔ እንጃ አላቅም። ሁሌ የዛሬ ዓመት ኢትዮጵያ ሄጄ እናቶችን ቀን አከብርልሻለሁ አልላትም እና የእናቶች ቀን ያወቅኩት እኔ ከተማ ከመጣው ነውና ይሄ የአባቶች ቀን የእናቶች ቀን በጣም ደስ ይላል። ሌላውን ይሄ አሁን ከነጮች የምንኮርጀው ነገር አለ ይመስለኛል። ይሄ የእናቶች ቀንም ከውጮቹ ነው የተለመደው ብዬ ነው የማስበው። ምክንያቱም ለምን ታውቃላችሁ እዚህ ሀገር ዛሬ የእናቶች ቀን ይከበራል እና ብዙ ጊዜ ከውጭ ዓለም እያየን የእናቶች ቀን የአባቶች ቀን የሴቶች ቀን የተለያየ ቀኖች ይከበራሉ። የፍቅረኛሞች ቀን እና ከውጭ የወሰዱን ይመስለኛል። አላቅም። እስኪ በደንብ ከድሮ ነው የሚከበረው ወይስ ከነጮቹ አይተን ነው የእናቶችን ቀን የአባቶችን ቀን የምናከብረው? በዚህ አጋጣሚ የአክስቶች ቀን ቢከበር ደስ ይለኛል። ያው እኔ አክስት ስለሆንኩኝ እንዲከበርልኝ እፈልጋለሁ። እና በጣም ከውጭ ይሄ ነገር ከውጭ ከሆነ ወይስ እኛ ጋር ካራንደል ላይ አለ ለምሳሌ የአርበኞች ቀን ምናምን አለ ካራንደል ላይ እንደሱ ካራንደል ላይ የለም እናቶች ቀን። ግን ይሄ የእናቶች ቀን ከውጭ ዓለም ኮርጀን ከሆነ በጣም ነው ደስ የሚለኝ። ነገር ግን እኔ ምናምን አላምንበትም። ለምን እንደው ታውቃላችሁ? እንደው ቪዲዮውን ልስራው አልኩኝ እንጂ አላምንበትም። ለምን እንደው ታውቃላችሁ? እናቴ ሁልጊዜ ፈገግ ካለች ሁልጊዜ በልጆቿ ደስተኛ ከሆነች በቃ ሁሌም የእናቶች ቀን ነው። ይሄ እንደዛ ነው የምለው እኔ ሁሌም የእናቶች ቀን ነው። አንደኛ ደረጃ እኔ እናቴ አመት ጠብቄ ሁሌ በየቀኑ እያስከፋዋት ምን እያልኳት እያናደድኳት ያችን አመት ጠብቄ እንደ ሰዎቹ እኔም የእናቶች ቀን ልበል ምናምን ብዬ ጽፌ እናቴን እንትን አልልም፣ ለማስደሰት አልሞክርም። ግን
እናት የእናት ቀን ሁሌም የእሷ ቀን ነው። በቃ ሁሌም ማለት ነው። እንደዛ ነው የማስበው። የአባቶች ቀንም የእናቶች ቀን የሚባለውን ብዙም ባላምንበትም፣ ነገር ግን እኔ እናትና አባቴን ከቻልኩ ቀን በቀን ከቻልኩ እንደው ማለቴ በቃ እነሱን ፈገግ የሚያደርጋቸውን ነገር ነው ማድረግም መስራት የምፈልገውና ቢሆንም ደግሞ እንግዲህ ምንም ማድረግ አልችልም። ያው ታውቃላችሁ ሚዲያ ላይ በተለይ ደግሞ ስደት ዓለም ላይ ሆናችሁ እንደዚህ የእናት ቀን የአባት ቀን የሴቶች ቀን እንኳን እኔ ብዙም አይደለሁም፣ ግን የአባቶች ቀን እና የእናቶች ቀን ሲባል አንደኛ ቪዲዮ አለመስራት አልችልም። በጣም ነው እኔ የሚወዳቸው፣ በጣም ነው የሚናፍቁኝና አይ ዶንት ኖ ምን እንደምልና ብቻ ግን እኔ ምንም አልፈልግም። እኔ አሁን እናቴ እንኳን የእናቶች ቀን አደረሰሽ ብላት ምንድነው ነው የምትለኝ? ገባችሁ? ምንድነው ነው የምትለኝ? ነገር ግን ሁልጊዜ እሷን ለማስደሰት እናቴ እንዴት ነሽ ደህና ነሽ ወይ ሁሌ እድሜና ጤና ይስጥልኝ እናት አለም እያልኩኝ ሁሌ የምትፈልገውን ነገር እሷን ለማስደሰት ብጥር ፈገግ ነው የምትለው። በቃ ደስተኛ ነው የምትሆነው። ገባችሁ? ከምንም በላይ ደግሞ እናንተ ስኒ አሁን እናቴ ስደት ላይ ሁኜ በጣም ነው የሚገርማኝና በጣም ይገርመኛል እናቴ ነገር እውነት። ከዚህ በፊት እኔ እዚህ ቤት ቁጭ ብዬ እንደዚህ ብቻዬን ቪዲዮ ኮል እያወራኋት ልጄ ማን አለ ብቻሽን ነሽ አለችኝ ማለት ነው። አይ ችግር የለውም ቤቱ ሰፊ ቢሆንም አያስፈራ ምናምን አልኳት። እንዴት እንደምትጨነቅ እስቲ አሁን ትጠይቀኛለች። ልጄ ብቻሽን ነው ወይስ ሴትዮሽ መጣች ወይስ እንደዚህ ነው ምናምን እና በጣም ነው የሚገርመኝ የእናት ነገር ማለት ነው። ማታ ላይ እንደዚህ ወክ እያደረጉ ከደወልኩላቸው እየተራመድሽ ነው ወዴት እየሄድሽ ነው? ከዛ አረ ውጭ ወክ እያደረገኩ ነው ምናምን ካልኳት ደግሞ እሺ እቤት ገባሽ? አዎ ገብቻለሁ። በቀደምማ እንደዚህ በሩን ጓ አድርጌ አሰማኋት ማለት ነው። ውጭ ላይ ነበርኩና ደወልኩላቸው እና በጣም ጨነቃት። ከዛ በሩን ከዘጋሁት በኋላ እሺ አሁን አመንኩሽ አለች። እንግዲህ ውጭም ሁኜ ነገር ባሰማት ወራጂ ያው አይደል ነው። ግን እናት ልባቸው ይነጋቸዋል። እና ከዛ እኔ እቤት መጥቼ ቆይ ምን ሰርቼ ልብላ አራበኝ ምናምን እያልኩ ነበረ። ምክንያቱም ወክ እንደዚህ ማታ ላይ መውጣት ደስ ይለኛል ብቻዬንም ስለሆንኩ ማለት ነው። እና ከዛ ልጅ አለችኝ አሁን ታዲያ የምትበይዋለሽ አለችኝ። አዎ አለኝ። ምን ነው ስራት? አይ ከዚህ በኋላ ልትሰሪ ነው ወይስ በቃ አለ አይደለ? እኔ እንጃ እኔ አላውቅም። እኔ እናቴ በአመት አንድ ጊዜ ጠብቄ ለእናቴ ስጦታ ሰጥቻት ለእናቴ የሆነ ነገር አድርጊያት የሚበቃ አይመስለኝም። በቃ እኔ ምንድን ነው የምላችሁ እህቶቼ፣ እናት ካላችሁ ሁልጊዜም እሷን የሚያስደስታትን ነገር እናቴ ባታደርጉላትም እናቴ ምን ቸገረሽ፣ እናቴ ምን ትፈልጊያለሽ፣ እናቴ በቃ የምትወደውን ነገር አድርጉላት። በቃ በየቀኑ የምትወደውን ነገር በየቀኑ ባይሆንም እንዲሁ በቻላችሁት መጠን እንዲሁ በአመት 4-5 ጊዜ ሊሆን ይችላል የምትፈልገውን የምትወደውን ነገር እያደረጋችሁ እናታችሁን ለማስደሰት ሞክሩ። አባታችሁንም እንደዛ። ያው የእናቶች ቀን የአባቶች ቀንን ባላምንበትም እኔ ይህንን ነው የምለው። በእኔ ሀሳብ ከተስማማችሁ ኮሜንት አድርጉልኝ። ቪዲዮን ደግሞ ከተስማማችሁ ላይክ በማድረግ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ሁኑ። ያው እናቴ እኔ አሁን እናቴ የእናቶች ቀን ነው ይህን እናድርግላት ያልኩት ነገር የለም። በእርግጥ ግን ዛሬ ከተማ እናቴ ገጠርናት እንግዲህ ከተማ ብትሆን ኑሮ ወይም ደግሞ ወግደያ ላይ ብትሆን አይኖ ሰርፕራይዝ ከማድረግ ወደኋላ አልልም። ግን ሁሌም ነው እኔ ሁሌም እሷን የሚያስደስታትን ነገር እኔ አልዋሻችሁም። ለእናት ይሄን አደረኩ አይባልም። ይህንን የምላችሁ ለእናንተ ነው። ይሄ አመት ጠብቀን ምናምን ሳይሆን እኔ አሁን መንገድ ላይ የሆነ ቦታ እየሄደ ይሄ ነገር ሲያምር እንጠይቀው እስኪ ልጄ ስንት ብር እንደሆነ ትለኛለች። እኔ ከመግዛት ወደ ኋላ አልልም። እግዚአብሔርን ነው የምላችሁ። እንደው ምንም ባይኖረኝም እግዚአብሔር ይመስገን እኔ እናቴ ከተማ ስትመጣ ለእናቴ የምትፈልገውን ነገር ከማድረግ ወደ ኋላ አልልም። አይኗ ያየውን ነገር ከመግዛት ወደ ኋላ አልልም። ግን ደግሞ ምንድነው አሁንም ቢሆን ድረስ አገር ቤትም ቢሄድ በምችለው የሆነ ነገር የላትም ማለት የሆነ እቃ የሆነ ነገር ያስፈልጋታል። በቃ ከመግዛት ወደ ኋላ እና ወደ ኋላ አልልም። ምክንያቱም ገንዘብ እጄ ላይ አይጠፋም። ያው የምሰራው ለነሱ በቃ እኔ አሁን ላይ ወደፊት ነው እንጂ አሁን ላይ እኔ ለእናት ለአባቴ ነው የምኖረው። ምክንያቱም እነሱን ለማስደሰት ስለሆነ ማለት ነው። አሁንም አገር ቤት ገብቼ የሆነ ነገር እንዳላጣ
እነሱን በቃ ለነሱ የሆነ ነገር ማድረግ ፈልጌ ካጣው በሳጫለው። ለዛ ነው ወስኜ ራሱ ሀገሬ መግባት ያቃቴ። ግን አሁን ለእናቴም ለአባቴም የአባቶችም ቀን የእናቶችንም ቀን እኔ እየጠበኩኝ እንኳን ያደረሳችሁ ወይም ደግሞ ጊፍት እየገዛው ከምልክ እነሱ ደስ የሚራቸው ነገር አሁን ባለሁበት ሁኔታ እኔ ራሴ አገር ገብቼ እኔን ማየት ስለሆነ ያ ጊፍት ማለት እንግዲህ ያ የእናቶች ቀን ጊፍት እኔ ነኝ ኢትዮጵያ የሚሄደው ማለት ነው። ከዚህ ቀን በኋላ ማለት ነው። እርግጠኛ ነኝ የዛሬ ዓመት እንግዲህ አስታውሼ ቪዲዮ ልሰራ ሁሉ እችላለሁ። እና ምክንያቱም ምን ለምዶ ታውቃላችሁ? እኔ እንደዛ ነኝ በቃ አንቺ ሰራለሽ ምናምን ወጥቶ ትችላላችሁ። እኔ ኢትዮጵያ እኮ ለአንድ ራሳችሁ መኖር አትችሉም። እና ግን ምንድነው ብዙዎቻችሁ ግን በዚህ አጋጣሚ አንድ ነገር ልገራችሁ። አይኗ ቃለው በቤተሰብ መከዳት በቤተሰብ በቃ በቤተሰብ መከዳት በቤተሰብ መገፋት አለመታመን ያማል፣ አውቃለሁ ያማል። ግን ብዙዎቻችሁ አባቴ እንደዚህ አደረገኝ፣ እናቴ እንደዚህ አደረጉኝ፣ እህቶች ወንድሞች የምትሩ ሚዲያ ወጣችሁ። አሁን ዘመኑ በነገራችን ላይ ሲፋቱም ሲጋቡ የለንም፣ ሲፋቱ ሚዲያ ላይ ነው፣ ገመናቸውን የሚያወጡት ሚዲያ ላይ ነው። እንዲህ አድርጋኝ እንዲህ አድርጎኝ፣ ይሄ በጣም ከባድ ነው በነገራችን ላይ። እና ምክንያቱም እነሱ ይታረቃሉ፣ ያ ቪዲዮ ግን ይቀራል ሚዲያ ላይ ማለት ነው። ቢጠፋም ካንዱ አይጠፋም። እና እንደው እናታችሁ ምንም ያህል ክፉ ብትሆን አባታችሁ ምንም ያህል ክፉ ቢሆን ሚዲያ ላይ አታውጧቸው ፕሊዝ። እኔ በቃ ይችን ቪዲዮ የምታዩ ምናልባት እናትሽ ለአንቺ ጥሩ አትሆን ትችላለች፣ አባትሽ ለአንቺ ጥሩ ላይሆን ይችላል። ነገር ግን አንቺ ጥሩ ሁኜ፣ አንቺ መልካም ሁኜ ከፈጣሪ ታገኘዋለሽ። አንቺ እያደረግሽ እነሱ አንቺ በዚህ የሆነ እንዴት ልበላችሁ የሆነ እናንተ እዚህ ጋር እንዲሞላ እየታገራችሁ በዚህ ጋር የሚያጎል ሰው ካለ ትንሽ ይከብዳል አይደለ? ስለዚህ እናንተ መልካም ሁኑ። እናንተ ደግሞ ከፈጣሪ ታገኙታላችሁ፣ እውነት ታገኙታላችሁ። እና እኔ በዚህ አጋጣሚ እኔ እናቴም አባቴም እንዴት አድርጌ ልንገራችሁ አላቅም። በቃ እናቴም አባቴ ለእኔ ቃል የለኝም። ለእኔ ብቻ አይደለም ለሁሉም ለእህቶቼም ይለዩብኛል። እውነት ለእኔ እናትና አባቴ ልዩ ናቸው በቃ። እና ይሄ እንዴት ነው የእናት የአባት ውለታ ፍቅራቸው ተከፍሎ አይዘለቅም። በቃ አንዳንድ እነሱ ለእኛ የሰጡን ፍቅር እነሱ ማሳደግ ባለበት እነሱ በሚችሉት አቅም ወልደው አሳድገው እዚህ አድርሰውናል። ግዴታ እኮ እናትና አባት ገንዘብ ቆጥረው ወይም ደግሞ ይሄ ቤት ያንቺ ነው፣ እኔ ቤትና መኪና ሰጥቶኝ አባቴ ፍቅር ካልሰጠኝ፣ እንደ ልጄ ካላለኝ፣ እንደ አባት ልጄ ካላለኝ፣ እንደ አባት ልጄ ጠፋሽ ካላለኝ ምን ይሰራልኛል ብለት ብቻ። አንዳንድ ጊዜ ሚዲያ ላይ ራሱ አያለሁኝ የሆነ አባት ለልጁ መኪና ገዝቶ የሆነች እናት ለእናቷ ቤት ገዝታ የሆነች ካለም ችግር አለው። አባት ለልጁ ቢሰጥ ምን ችግር አለው? ምንም ችግር የለውም እኮ። ከቻልኩኝ እኔ ለአባቴ ለምን አይደለም ቤትና መኪና እንደው አላቅም ወርቅ ባለብሰውስ ዳይመንድ አይደል? ስለዚህ ካለ ምንም ችግር የለም። ግን አንዳንድ ጊዜ እናንተ የመጣችሁበት እናንተ ያደጋችሁበት እነሱ ለእናንተ እንዴት አድርገው እንዳሳደጓችሁ ይሄ ማሰብ ብቻ በቂ ነው። እነሱ በቃ እኔ ለአባቴ ለእናቴ ለእኔ ምን አድርጎልኛል አባቴ እናቴ ምን አድርጋኝ ከማለት እነሱ እኛን እንዴት እንዳሳደጉን ብታስቡት፣ እውነት ነው የምላችሁ ለአንድ ደቂቃ ቤተሰቦቻችሁን ከመክሰስ ወደ ኋላ አትሉም። እና ውዶችዬ ማለቴ ለመክሰስ አትነሱም ለማለት ነው። ከመክሰስ ወደ ኋላ አትሉም ሳይሆን እኔ አሁን እናትና አባቴ እኔን እንዴት እንዳሳደጉኝ ሳስብ በጣም ነው የማለቅሰው ማለት ነው። ግን እንደዛ ለማለት ነው እንጂ ማንም ሰው ከመሬት ተነስቶ ክፉ አይሆንም። አውቃለሁ አንቺ በእናትሽ በአባትሽ ብትጎጂ፣ ግን አባትና እናትሽን ሚዲያ ላይ መተሽ ለመክሰስ አትሞክሪ ማለቴ በምንም ጭራሽ ነው። በምንም በቃ ጥፊ ከነሱ በቃ ጥፍት በይ።
በቃ አድራሻሽን ቀይረሽ የራስሽን ህይወት ኑሪ። ያን አንድ ቀን ቆጭቷቸው ወይ ደግሞ ታመው ሊሞቱ ሲሉ ወይ ደግሞ እድሜያቸው ሲሄድ ልጃችንስ እባካችሁ ልጃችን አምጡልን ለልጃችንን ይቅርታ ማለት እንፈልጋለን ብለው እነሱ ወደ አንቺ ይመጣሉ። አንቺ ግን ሚዲያ ላይ አታውጫቸው፣ ሚዲያ ላይ አታስጫቸው። ሚዲያ ላይ እኮ መተሽ ለእናትሽ ለአባትሽ ገመና ተናግርሽ እኮ ማንም ችግርሽን አይፈታልሽም። ለጊዜው ትንሽ ብር ሊዋጣልሽ ይችላል። ግን እናት አባት በገንዘብ አይገዙም፣ በገንዘብ አይለወጡም፣ በገንዘብም አይሸጡም። እኔ አባቴን በገንዘብ አላገኘውም። ታውቃላችሁ የአባቴን ክብር። አባቴ ልጃችሁ እንደዚህ አድርጋችሁ ተብሎ በጎረቤት ተዋርዶ ምን ብሎ ከዛ በኋላ ብታረቅ ራሱ አባቴ ልጄ እኮ እንደ አድጋ ከሳኛለች ብሎ ነው ሊያስብ የሚችለው። ስለዚህ አንዳንዴ ሚዲያ ላይ ስንመጣ ወይም ደግሞ ቤተሰቦቻችን ምንም ያህል ክፉ ቢሆኑ መደበቅ ነው እንጂ ያለብን ከነሱ ሸሽተን ሌላ ህይወት ሌላ ሀገር እንዴ መኖር ትችላላችሁ። አረብ ሀገር በማናቀው ሀገር በማናቀው ቋንቋ በማናቀው ምግብ እንግዲህ አስባችሁታል። በታችሁ የማታውቁትን ምግብ ሰርታችሁ የማታውቁትን ስራ ሰምታችሁ የማታውቁትን ቋንቋ የለመዳችሁት እኮ ሰው ሀገር ነው አይደል? ከቤተሰብ ከሀገር ርቀን መተን ልክ እንደዛም ከሀገርሽ ርቀሽ መስራት ትችያለሽ፣ መኖር ትችያለሽ። ይሄ ለማለት ነው ጉዶችዬ። እንግዲህ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወይኔ ጉዴ ደቂቃው ሂዷል። እኔ እኮ ለዚህ ነው ሰረና ሰላባት ሁልጊዜ አላወራም ብዙም አልናገርም እና በጣም ብዙ ካወራው በቃ ራሱ ደቂቃውን ቪዲዮ ይሄዳል። መልካም ቀን መልካም ምሽት ይሁንላችሁ። ደችዬ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ